ሰበር ዜና አዲስ የተገዛው ራሽያ ሰራሽ ጦር መሳሪያ በፋኖ ተማረከ። አብይም ጉድ ብለዋል። ድንጋጤ ውስጥም ገብተዋል። በሌላ በኩል ህወሓት በወልቃይት አደገኛ መብረቃዊ ጥቃትም ከፍቷል። ይህ ኢትዮ ፖስት ነው። ጠቅላይ ሚኒስትር አብይ በቅርቡ ከራሽያ የገዙ ዘመናዊ መሳሪያ በፋኖችም ተማረከ። ፑቲን በዩክሬን ጦርነት እየተጠቀሙበት የሚገኘው መሳሪያ እንደሆነም ታውቋል። የምሬ ወዳጅ ተዋጊዎች ትናንት በደሴ ዙሪያ በነበረው ውጊያ በቅርቡ ብልጽግና ከሩሲያው ያስገባውን አዲስ ጦር መሳሪያ በብዛት ማርከውታል። ለአሰብ ዘመቻ ታቅዶ የተገዛው ይህ መሳሪያ ወሎ ላይ የፋኖ ሲሳይ ሆኗል። በሌላ በኩል ከሰሞኑ ፋኖ እጅ በገቡ ከተሞች ፋኖ የራሱን መንግስታዊ መዋቅር እየዘረጋ እንዳለ ተረጋግጧል። ህወሓት በወልቃይት ጥቃት ፈተ የህወሓት አርሚ 7 ጦር ሌሊት በኮሎኔል ደመቀ ዘውዱ ኃይሎች ላይ ያልታሰበ ጥቃት ፈጽመዋል። ጥቃቱን ተከትሎ ከእኩለ ቀን እስከ ሌሊት ከባድ ውጊያ ተደርጓል። የህወሓት የጥቃት ዓላማም ምን እንደነበር የታወቀ ሲሆን ጦሩን እየመሩ ወደ ወልቃይት የገቡት የትግራይ ጄኔራል ማንነትም ታውቋል። በሌላ በኩል ጄኔራል ታደሰ ወረደ እጃችን ላይ ያለችው ትንሽ ሰላም ከእጃችን ልታመልጠን ነው ሲሉ ስጋታቸውን ገልጸዋል። ይህንንም እናስደምጣቸዋለን። ጉራጌ ዋና ከተማ ወልቂጤ ድንገተኛ ጥቃት ተፈጸመ። ጭምብል ያጠለቁ ታጣቂዎች በፈጸሙት በዚህ ጥቃት እስር ቤት በመስበር የጦር መሳሪያ መዝረፋቸው ታውቋል። በሌላ በኩል በቡታጅራ የተቀሰቀሰው አመጽ አድማሱን እያሰፋ ይገኛል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረን መተናል። እንደተለመደው ቪዲዮ ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ቆዩ። አሁን በቀጥታ ወደ መረጃዎቹ እናምራ። በቡታጅራ ከተማ ግጭት 2 ሰዎች ሲገደሉ ወልቂጤ ጥቃት ተፈጽሟል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ቡታጅራ ከተማ በተቀሰቀሰ ግጭት 2 ሰላማዊ ሰዎች መገደላቸው ተሰምተዋል። በጉራጌ ዞን መቀመጫ ወልቂጤ ከተማ ፖሊስ መምሪያ ላይ ጥቃት መፈጸሙ ነው የተሰማው። የጦር መሳሪያ ዘረፋ ከተፈጸመበት ከወራት በኋላ ነው። ቡታጅራ ከተማ ከሰሞኑ ባስተናገደችው የእርስ በርስ ግጭት የሰላማዊ ሰዎች ግድያ፣ አካል ጉዳትና ንብረት መውደም ማጋጠሙ ታውቋል። ሰላማዊ ሰዎች የተገደሉት በከተማዋ በተቀሰቀሰው የእርስ በርስ ግጭት ላይ ፖሊስ በከፈተው ተኩስ ነው ተብሏል። ግጭቱ የተቀሰቀሰው መስከረም 17 2018 ዓ.ም ሲሆን እስከ ትላንት ጠዋት ድረስ አልበረደም ነበር። የግጭቱ መነሻ የሲኖና ሴራ የተባለው አካባቢው ባህላዊ የሽምግልና ስርዓት የባለቤትነት ይገባኛል ጥያቄ ጋር ተያይዘው የተፈጠረ አለመግባባት ነው ተብሏል። በከተማዋ የተቀሰቀሰውን ህዝባዊ ተቃውሞ ፖሊስ ለማስቆም መንቀሳቀሱን ተከትሎ በወጣቶችና በጸጥታ ኃይሎች መካከል ነው ግጭት የተፈጠረው። በግጭቱ የሞቱት ሰዎች ለጊዜው 2 መሆናቸው ቢገለጽም ከፍተኛ ነው የተባለው የአካል ጉዳት መጠኑ በውል አልተገለጸም። በግጭቱ የሰው ህይወት መጥፋቱንና የአካል ጉዳት መድረሱን የቡታጅራ ከተማ አስተዳደር በጉዳዩ ላይ በወጣው መግለጫ አረጋግጠዋል። ከተማ አስተዳደሩ ማንንም ሊወክሉ በማይችሉ የተደራጁ ያላቸው አካላት በከተማዋ በተወሰኑ መንደሮች ውስጥ ብጥብጥና ረብሻ ፈጽመዋልም ብለዋል። ግጭቱ ከትላንት ረፋድ ወዲህ መርገቡ የተገለጸ ቢሆንም አሁን አካባቢው በውጥረት ላይ እንደሚገኝ ተጠቁሟል። ግጭቱ መብረድ በኋላ የመንግስት የጸጥታ ኃይሎች ሌሊቱን ወጣቶችን በስፋት እያሰሩ መሆኑን የሚያመላክቱ መረጃዎች ከስፍራው እየወጡ ነው። በሌላ በኩል በጉራጌ ዞን ፖሊስ መምሪያ ላይ በተፈጸመ ጥቃት 2 ፖሊሶች ሲገደሉ በአንድ አባል ላይ ጉዳት መድረሱ ተሰምተዋል። መስከረም 15 2018 በወልቂጤ ከተማ በሚገኘው በዞኑ ፖሊስ መምሪያ ላይ የመከላከያ ሰራዊት ዩኒፎርም የለበሱ ናቸው የተባሉ አካላት ጥቃት መፈጸማቸውን የዞኑ ሰላምና ጸጥታ መምሪያ ባወጣው መግለጫ አስታውቋል። ጥቃቱ የተፈጸመው የመከላከያ ሰራዊት ዩኒፎርም በመለበስ የሰራዊት አባል መስለው በዞኑ ፖሊስ መምሪያ ቅጥር ግቢ ዘልቆ በመግባት ነው ተብለዋል። በመከላከያ ዩኒፎርም ተመሳስለው ወደ ፖሊስ መምሪያ ግቢ የገቡት አካላት በከፈቱት ተኩስም 2 የፖሊስ አባላት ሲገደሉ 1 መቁሰሉን መምሪያው አረጋግጠዋል። የዞኑ አስተዳደር በመግለጫው ጥቃቱን የድርጊት እጅግ አሳዛኝ በመንግስትና በህዝብ ላይ የተቃጣ ጥቃት ነው ብሎታል። የዞኑ ሰላምና ጸጥታ መምሪያ የጥቃቱን ፈጻሚ ጽንፈኞቹ ሲል የገለጻቸው ሲሆን እነዚህ ኃይሎችን በለውጥ አደናቃፊነት ወንጅሏቸዋል። መንግስት የጀመረው ለውጥም የማይዋጥላቸው ጥቂት ግጭት ናፋቂዎች ሂደቱን ለማደናቀፍ የተለያዩ የግድያና የዘረፋ ወንጀሎችን ሲፈጽሙ ቆይተዋል፣ እየፈጸሙም ይገኛሉ ብለዋል። ጽንፈኞቹ የተባሉት ኃይሎች መንግስት ለህዝቦቿ አብሮነት
ወንድማማችነት እንዲሁም ለዜጎች ሰላምና ደህንነትና ብልጽግና ካለው አስተሳሰብና ባህሪ በመነሳት ለሰላም ስንኮፍ የሆኑትን ጉዳዮች በጥናት ምላሽ ለመስጠት የጀመረው ጥረት አደናቃፊዎቹ ናቸው ተብለዋል። ሰላም አግኝተናል፣ ከመሳቀቅ ድነናል ሲሉ መደሰታቸውን ገልጸዋል። ህወሓት በወልቃይት ጥቃት ከፈተ። የህወሓት አርሚ 7 ጦር ሌሊቱን በኮሎኔል ደመቀ ዘውዱ ኃይሎች ላይ ያልታሰበ ጥቃት ፈጽመዋል። ጥቃቱን ተከትሎ ከእኩለ ቀን እስከ ሌሊት ከባድ ውጊያ ተደርጓል። የህወሓት የጥቃት ዓላማ ምን እንደነበር የታወቀ ሲሆን ጦሩን እየመሩ ወደ ወልቃይት የገቡት የትግራይ ጀነራል ማንነትም ታውቋል። በሌላ በኩል ጀነራል ታደሰ ወረደ እጃችን ላይ ያለችው ትንሽ ሰላም ከእጃችን ልታመልጠን ነው ሲሉ ስጋታቸውን ገልጸዋል። የወልቃይት ነገር ሊፈነዳ ከጫፍም ደርሰዋል። ህወሓት ለወራት ያዘጋጀውን ጦር ወደ ወልቃይት አሰማርተዋል። በተጠንቀቅ ሆነው የከረሙት የኮሎኔል ደመቀ ወታደሮች ትላንት ለጥቂት ተዘናግተው ጉድም ተሰርተዋል። የህወሓት አርሚ 7 ጦር በሸረሪና በኩል ትናንት ከሌሊቱ 9 ሰዓት ላይ በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን የደረሰን መረጃ ያመለክታል። ሌሊቱን ከሸረሪና ተነስተው ዘልቀው በመግባት በረከት በምትባል ቀበሌ ከሰላም አስከባሪ የተከዜ ዘብ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል። በዚህ ሰዓት መከላከያና የተከዜ ዘብ በጋራ በመሆን ወደ አካባቢው በማቅናት እርምጃ እየወሰዱ መሆኑን ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ እጃችን ላይ ያለችው ትንሽ ሰላም ከእጃችን ልታመልጠን ነው ሲሉ ስጋታቸውን ገልጸዋል። አሁን ያለው ደካማ ሰላም ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ አለብን ብለዋል። የትግራይ ክልል ጊዜያዊ ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ይህን ንግግር ያደረጉት በአዲግራት ከተማ በተከናወነው የመስቀል በዓል አከባበር ላይ ነው። በዓሉ በመላው ትግራይ በድምቀት መከበሩን መዋሉን የገለጹት ፕሬዝዳንቱ ቢሆኑም በፕሪቶሪያው ስምምነት ላይ የተፈጠሩ ችግሮች መፍትሄ ባለማግኘታቸው ህዝቡ ያለ ስጋት በዓሉን ማክበር እንዳልቻለ አስታውቀዋል። ንግግራቸው ሲቀጥልም የተፈናቀሉ ወገኖች እንዲመለሱና የትግራይ ግዛቶች እንዲመለሱ እንዲሁም በሁሉም የትግራይ ክፍል በዓሉን በነጻነት እንዲከበር የፌዴራል መንግስት በህገ መንግስቱ መሰረት የትግራይን ህዝብ ጥያቄ መመለስ ይገባዋል ያሉት ሌተናል ጀነራል ታደሰ በህገ መንግስቱ መሰረት መፈታት የነበረባቸው ጉዳዮች መዘግየታቸውን አስታውቀዋል። ያሉትን ችግሮች ለመፍታት ጊዜያዊ አስተዳደሩ የቱንም ያህል እድል ጠባብ ቢሆንም ሰላማዊ አማራጭን እንደሚጠቀም አስረድተዋል። ጨምረውም አንድ መሪ መፈተን ያለበት ጦርነት በማስቀረት ሁሉንም የሰላም አማራጮችን ተጠቅመን ተልዕኮን ማሳካት ሲችል ነው። አሁን ያለው ደካማ የሆነ ሰላም እንደ ወርቃማ እድል ወስደን ሁላችን ይህ ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ ይገባናል ብለዋል። በሌላ በኩል በትግራይ ተወላጅ መካከል አንድነት ለመመለስ የመግባባትና እርቅ ሰላም ኮንፈረንስ በዚህ ዓመት እንደሚከናወን ገልጸው ኮንፈረንሱ የተራዘመው የተሻለ ሁኔታ ለመፍጠር መሆኑን አስታውቀዋል። ጨምረውም በውስጣችን ያለውን ችግር በአስተዳደራዊ መንገድ ሳይሆን በኃይል ለመፍታት መሞከር ለአንድነታችን ትልቅ ፈተና ሆኗል ያሉት ፕሬዝዳንቱ ችግሩን ለመፍታት አማራጩ ንግግርና ውይይት መሆኑን ገልጸዋል። ይወንድ እንዳለ በሌላ መረጃችንም ጠቅላይ ሚኒስትር አብይ በቅርቡ ከራሽያ የገዙት ዘመናዊ መሳሪያ በፋኖችን ተማረከ። ፑቲን በዩክሬኑ ጦርነት እየተጠቀሙበት የሚገኝ መሳሪያ እንደሆነ ታውቋል። የምሬ ወዳጅ ተዋጊዎች ትናንት በደሴ ዙሪያ በነበረ ውጊያ በቅርቡ ብልጽግና ከሩሲያ ያስገባውን አዲስ ጦር መሳሪያ በብዛት ማርከውታል። ለአሰብ ዘመቻ ታቅዶ የተገዛው ይህ መሳሪያ ወሎ ላይ የፋኖ ሲሳይ ሆኗል። በሌላ በኩል ከሰሞኑ በፋኖ እጅ በገቡ ከተሞች ፋኖ የራሱን መንግስታዊ መዋቅር እየዘረጋ እንዳለ ተረጋግጧል። ወሎ ላይ የሆነው አብይን ያስደነገጠ ነው። የፋኖ ዘመቻ እንደ ህልም ሆኖባቸዋል። ብልጽግና ፋኖ መች ነው እንዲህ መታጠቅ የቻለው ሲሉ ተደንቀዋል። ድንጋጤ፣ ጥርጣሬ፣ ፍርሃት፣ አለመተማመንና ሽንፈትን በብልጽግና ቤት ውስጥም ሰፍኗል። አማራ ክልል ከብልጽግና እጅም ወጥቷል። ይህንን መራር ሀቅ መቀበል ያቃታቸው አብይ አሁን ተጨማሪ ጦር ወደ ክልሉ እያጎረፉና እያስገቡ ነው። ሆኖም የሰራዊት ከመሸነፍና ከመማረክ ውጪ ምንም ሊፈይድ እንዳልቻለ ሰሞኑኛ ውጊያ አመላክተዋል። አሰብን ለመቆጣጠር ታሳቢ ተደርገው የተገዙ መሳሪያዎችም በፋኖ እጅም ገብተዋል። ከሰሞኑ በነበረው ውጊያ የፋኖ ኃይሎች ከመከላከያ ራሽያ ሰራሽ AK-47 ተጣጣፊ ስናይፐር ማርከዋል።
ይህን መሳሪያ ሩሲያ በዩክሬን ጦርነት በስፋት እየተጠቀመችው ሲሆን የሩሲያ የድል ሚስጥር ይህ መሳሪያ እንደሆነ ይነገራል። አብይ የአሰብን ዘመቻ ታሳቢ አድርገው የገዙት የራሽያ ሰራሽ መሳሪያ ግን ለአሰቡ ዘመቻ ሳይደርስ በፋኖ የመማረክ ዕጣ ደርሶታል። ስለ ሰሞኑ ውጊያ ሀሳቡን ያጋራው ጀዋር መሐመድ በበኩሉ በወሎ ጥቃት ሰራዊቱ ፈርሷልም ብለዋል። ባለፉት ጥቂት ሳምንታት ውስጥም በመካሄድ ላይ ባለው የእርስ በርስ ጦርነት ውስጥ ለውጦች ሊያስከትሉ የሚችሉ ጉልህ ተጨባጭ ሁኔታዎች አሉ ያለው ጀዋር በሁለቱ መልኩ ተለይተው ሊታዩ ይችላሉ ይላል። የመጀመሪያው መልክም በሰሜን ወሎ የፋኖ ጥቃት ነው። ፋኖ በሰሜን ወሎ በመንግስት የጸጥታ ኃይሎች ላይ የፈጸሙ ጥቃት የመከላከያ 102ኛ ኮር በሁለት ቀናት ጦርነት ውስጥ ብቻ ተንኮታክቷል ያለ ሲሆን ይህ አስደንጋጭ የሆነ ውጤት የፋኖ እያደገ የመጣውን ጥንካሬ በማጉላት ብቻ ሳይሆን የመከላከያ ሰራዊትን የራሱን ደካማ ውጤት ስላሳየ ነው በማለት ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ልጅ ኢያሱ ኮር ነጻ በወጣቸው የሰሜንና የደቡብ ወሎ ዞንና ወረዳ ከተሞች ላይ ሰፊ ህዝባዊ ውይይቶች በማድረግ የመንግስት መዋቅር እየናደ የራሱን መዋቅር እየዘረጋ እንደሚገኝ ተሰምቷል። በትላንትናው ዕለትም በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ከነዋሪው ጋር ህዝባዊ ውይይት በማድረግ ማህበረሰባዊ የቀጣይ አቅጣጫ በማስቀመጥ ውይይቱ ተጠናቋል። በውይይቱም ህዝቡ ደስተኛ እንደነበርና እስከዛሬም ዘግይታችኋል በማለት ቁጭቱን በአደባባይ ገልጸዋል። በቀጣይም ሰፊ ውይይቶች እንዲደረግ እየጠየቁ ቀጠናውን እናንተ በመያዛችሁ ሰላም አግኝተናል፣ ከመሳቀቅ ድነናል ሲሉ መደሰታቸውን ገልጸዋል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልኝ።